ዕለተ አርብ ግንቦት 7 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ የቆሻሻ ጽዳት በሚል ሽፋን ሰላዮችን በገጠር ከተሞች ማሰማራቱም ተጋልጧል። የብልጽግናው አገዛዝ የህዝቡን የትግል እንቅስቃሴ ለመሰለልና መረጃዎችን ለማሰባሰብ አዲስና ረቂቅ ስልት በመንደፍ ሰላዮቹን የቆሻሻ ማጽዳት በሚል ሽፋን እስከ ገጠር ትንንሽ ከተሞች ድረስ ማሰማራቱ ተጋልጧል። ከውስጥ ምንጮች በተገኘ መረጃ መሰረት አገዛዙ ለነዚህ ሰላዮች ከፍተኛ በጀት በመመደብ ላይ የሚገኝ ሲሆን ሰላዮቹ በወር እስከ 30 ሺህ ብር ቋሚ ደሞዝ እየተከፈላቸው እንደሚገኝ ተነግሯል። በሌላ በኩል በራያ ቆቦ የ12ኛ ክፍለ ጦርን ለመክበብ የመጣው የአገዛዙ ጦር ድባቅ ተመቷል። ያልጠበቀው ያጸፋ ምላሽ የገጠመው የአገዛዙ ኃይል በንጹሃን ላይ የከባድ መሳሪያ ጥቃት መሰንዘሩም ተነግሯል። የ12ኛ ክፍለ ጦር ዛሬ ግንቦት 7 ቀን 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ግንባር የተቃጣበትን መጠነ ሰፊ ጥቃት በመመከት በአገዛዙ ላይ ከፍተኛ ኪሳራ ማድረሱን አስታውቋል። በዝርዝር መረጃችን ትሰሙታላችሁ። ቀደም ሲል በተጋሩና በኤርትራውያን መካከል የተጀመረውና ጽምዶ በመባል የሚታወቀው የህዝብ ለህዝብ ግንኙነት እንቅስቃሴ ትናንት ግንቦት 6 ቀን 2018 ዓ.ም በፖርት ሱዳን ከተማ ሰፊ መድረክ አካሂዷል። ይህ መድረክ ቀደም ሲል ከነበረው ይዘቱ ሰፋ ባለመልኩ የአማራን፣ የተጋሩን፣ የኤርትራንና የሌሎችንም የማህበረሰብ ክፍሎች ተወካዮች በአንድነት ማቀፉ ተገልጿል። በስብሰባው ላይ ምን ተባለ የሚለውን ይዘናል። በዝርዝር መረጃችን ትሰሙታላችሁ። ጄኔራሉ ከስልጣን መባረራቸው ተነገረ። ከጄኔራሉ ያነሰ ማዕረግ ያላቸው ግለሰብ ተተኪ ሆነው መሾማቸውም ታውቋል። ይህ የጄኔራሉ ከስልጣን መነሳት የመፈንቅለ መንግስቱ አካል ነው የተባለ ሲሆን ሹምሽሩ ተጠናክሮ እንደሚቀጥልም ታውቋል። የጄኔራሉ በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባትን ፈጥሯል። በዝርዝር መረጃችን ጉዳዩን ትሰሙታላችሁ። ከሱዳን ጋር በሚዋሰነው የቤንሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት IOM ሰራተኛን ጨምሮ ቢያንስ 8 ንጹሐን ዜጎች መገደላቸውንና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የጤና ባለሙያዎች አስታውቀዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓ.ም ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ ያነጣጠረ መሆኑ ተገልጿል። በዝርዝር መረጃችን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ ጎኑ የቆሻሻ ጽዳት በሚል ሽፋን ሰላዮች በገጠር ከተሞች መሰማራታቸው ተጋልጧል። የብልጽግናው አገዛዝ የህዝቡን የትግል እንቅስቃሴ ለመሰለልና መረጃዎችን ለማሰባሰብ አዲስና ረቂቅ ስልት በመንደፍ ሰላዮቹን የቆሻሻ ማጽዳት በሚል ሽፋን እስከ ገጠር ትንንሽ ከተሞች ድረስ ማሰማራቱ ታውቋል። ከውስጥ ምንጮች በተገኘ መረጃ አገዛዙ ለነዚህ ሰላዮች ከፍተኛ በጀት በመመደብ ላይ የሚገኝ ሲሆን ሰላዮቹ በወር እስከ 30 ሺህ ብር ቋሚ ደሞዝ የሚከፈላቸው ከመሆኑ በላይ በቀን 8 ሺህ ብር ያበል ክፍያ እየተከናወነላቸው ልዩ ስልጠና ተሰጥቷቸው ወደ ስምሪት ገብተዋል። እነዚህ ሰላዮች በገጠር ከተሞች ቆሻሻን እንደሚያጸዱ ሰራተኞች በመምሰል በቡድንና በተናጠል ተሰማርተው የፋኖን እንቅስቃሴ፣ የደጋፊዎችን ሁኔታና የህዝቡን የውስጥ ውይይቶች በቅርበት የመከታተል ተልዕኮ ተሰጥቷቸዋል። ከዚህ በተጨማሪ በህዝቡ መካከል
መካከል በመቀላቀል የተሳሳቱ መረጃዎችን በመንዛትና ጥርጣሬን በመፍጠር ትግሉን ለማዳከም እየሰሩ መሆኑ ተጠቁሟል። ይህ ከፍተኛ ክፍያ የሚፈጸምበት የስለላ መዋቅር አገዛዙ የህዝቡን ህይወት ለማሻሻል ሳይሆን በገንዘብ ኃይል የህዝብን ነጻነት ፍላጎት ለመጨፍለቅ ያለውን ጽኑ ፍላጎት የሚያሳይ በመሆኑ ህዝቡና የትግሉ መሪዎች በእንደዚህ አይነት የሽፋን ስራዎች እንዳይታለሉና አካባቢያቸውን በንቃት እንዲጠብቁ ጥሪ ቀርቧል። በሌላ በኩል በራያ ቆቦ የ12ኛ ክፍለ ጦርን ለመክበብ የመጣው የአገዛዙ ጦር ድባቅ ተመቷል። ያልጠበቀው ምት ያረፈበት የአገዛዙ ኃይል በንጹሃን ላይ የከባድ መሳሪያ ጥቃትም ሰንዝሯል። በአፋብን የወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ102ኛ ኮር 12ኛ ክፍለ ጦር ዛሬ ግንቦት 7 ቀን 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ግንባር የተቃጣበትን መጠነ ሰፊ ጥቃት በመመከት በአገዛዙ ላይ ከፍተኛ ኪሳራ ማድረሱን አስታውቋል። የአገዛዙ ኃይል በራያ ቆቦ ከተማ አቅራቢያ በሚገኙት በአዲስ ዓለም በርና በስንደዶ በር በኩል የ12ኛ ክፍለ ጦርን ከበባ ውስጥ ለማስገባት በሁለት አቅጣጫዎች ሙከራ ቢያደርግም በፋኖች ብርቱ መከላከልና የመልሶ ማጥቃት እርምጃ ሳይሳካለት ውርደትን ተከናንቦ ተመልሷል ነው የተባለው። የቀድሞው የዞብላምባ ክፍለ ጦር አባላት የሆኑትና በአሁኑ ወቅት በ12ኛ ክፍለ ጦር ስር የሚገኙት የፋኖ ኃይሎች በአርበኛ ሀብተ ማርያም መንበሩ እየተመሩ በሁሉም አቅጣጫ የመጣውን ያገዛዙን ኃይል ፊት ለፊት ገጥመውታል። የክፍለ ጦሩ አንደኛ፣ ሁለተኛና ሶስተኛ ሻለቃዎች ቀድመው ስልታዊ የሆኑ ገዢ ቦታዎችን በመቆጣጠር በሞርተር በዲሽቃ በመትረየስና በስናይፐር በሰነዘሩት ጥቃት ያገዛዙ ኃይል ሙትና ቁስለኛውን እንኳን ማንሳት እስኪያቅተው ድረስ ክፉኛ ተመቷል ነው የተባለው። ያገዛዙ ጦር የፋኖን ክንድ መቋቋም ሲሳነው የአየር ኃይልን ጭምር ለመጠቀም ቢሞክርም የክፍለ ጦሩ ግስጋሴ ሊገታ እንዳልቻለ ነው የተነገረው። ከወደ ፋኖ ያልተጠበቀ ጥቃት ያስተናገደው ያገዛዙ ኃይል የከባድ መሳሪያዎችን በዘፈቀደ በመተኮስ በንጹሃን ላይ ጉዳት ማድረሱም ተነግሯል። ጄኔራሉ ከስልጣን ተባረሩ። ከጄኔራሉ ያነሰ ማዕረግ ያላቸው ግለሰብ ደግሞ ተተኪ ሆነው መሾማቸው ታውቋል። ይህ የጄኔራሉ ከስልጣን መነሳት የመፈንቅለ መንግስቱ አካል ነው የተባለ ሲሆን ሹምሽሩ ተጠናክሮ እንደሚቀጥልም ታውቋል። የጄኔራሉ በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባትን ፈጥሯል። በትግራይ ምድር የህወሓት ኃይል የራሱን አስተዳደር በፍጥነት እየዘረጋ ነው። በተመሳሳይ የጊዜያዊ መንግስቱን መዋቅር እንደ ሸረሪት ድር በጣጥሶ ጨርሶታል። የራሱን አስተዳደር የመዘርጋት አካል የሆነውን ሹምሽርም በአቦ ሸማኔ ፍጥነት እያከናወነ ነው የሚገኘው ህወሓት። በዚህ ሹምሽር ጀነራል ታደሰን የሚደግፉና የህወሓት ምክር ቤት መመለስን የሚቃወሙ ሰዎችን በመለየት ከስልጣን እያነሳ ነው። ከዚህ ቀደም የጀነራል ታደሰ ደጋፊ ነህ በሚል የትግራይ ሰው ሀብት አስተዳደር ኃላፊ ጀነራል ነጋሽን ከስልጣን ያነሱ ሲሆን በተመሳሳይ የጀነራሉ ፕሬስ ሴክሬታሪ ኃላፊ የነበሩት ዶክተር ገብሩ ካህሳዬ ታስረው እንደሚገኙ ይታወቃል። በተመሳሳይ አንድ ከፍተኛ ጀነራልን ከስልጣን በማባረር በምትኩ ከጀነራሉ የሚያንስ ማዕረግ ያላቸውን ግለሰብ ሾመዋል። የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽንን በኃላፊነት ሲመሩ የቆዩት ጀነራል ገብረ ዲላ ናቸው ከስልጣን የተባረሩት። ጀነራሉ ያለምንም ቅድመ ሁኔታ የጊዜያዊ መንግስቱ አስተዳደር ደጋፊ በመሆናቸው ብቻ ነው ከኃላፊነት እንደተነሱ የሚነገረው። ጀነራል ገብረ ዲላ ከስልጣን እንዲነሱ ከተደረገ በኋላ ህወሓት የራሱን ኮሚሽነር መሰየሙ ተሰምቷል። አዲሱ የህወሓት አስተዳደር ፖሊስ ኮሚሽነርም ይህደጎ ስዩም መሆናቸውን ከመቀሌ የወጡ መረጃዎች አረጋግጠዋል። የጀነራል ታደሰ ደጋፊ የሆኑ ባለስልጣናት አንድ ባንድ ከስልጣን እየተነሱ ሲሆን የታሰሩትም በርካቶች ናቸው። ከታሰሩት የጀነራሉ ቁልፍ ሰው ዶክተር ገብሩ በተጨማሪ ሌሎች አመራሮችም እየታደኑ ሲሆን በአንጻሩ የህወሓት ደጋፊ የሆኑት በስልጣናቸው ላይ ቀጥለዋል። በህወሓት ከሚታደኑት አመራሮች መካከል የተወሰኑት አስቀድመው ከመቀሌ በመውጣት የሸሹ ሲሆን ያልወጡት ደግሞ ከስልጣናቸው ተነስተው እየታሰሩ ነው ተብሏል። በተጨማሪም ህወሓት ሌሎች የፖለቲካ ተሳትፎ ያላቸውን ሰዎች እያሳደደ እንደሚገኝ ተነግሯል። ቀደም ብለው ከትግራይ ከሸሹት የህወሓት ተቃዋሚዎች ጋር ግንኙነት አላቸው የተባሉትን እያደነና እያሰረ መሆኑን መረጃዎች አመልክተዋል። በተለይም ከሀራ መሬትና ከስምረት ፓርቲ ጋር ግንኙነት አላቸው በሚል የተጠረጠሩ ሰዎች የእስር ሰለባ ሆነዋል። ከነዚህም መካከል የትግራይ ብልጽግና
ፖለቲካ ዘርፍ ኃላፊ የነበሩት ጎይቶም በርሀ ከታሰሩት መሃል ይገኙበታል። የቀድሞ የትግራይ ብልጽግና የፖለቲካ ዘርፍ ኃላፊ የነበረው ጎይቶም ከፕሪቶሪያው ስምምነት በኋላ ወደ ትግራይ ተመልሶ ራሱን ከፖለቲካ አግልሎ እየኖረ እንደነበር ተገልጿል። የፕሪቶሪያ ውል ከተፈረመ በኋላ ከፖለቲካ ወጥቶ ሰላማዊ ሕይወት ውስጥ ቢገባም ከታሰረ በኋላ ፍርድ ቤት የመቅረብ ዕድል እንኳን እንዳላገኘ ተነግሯል። ቀደም ሲል በተጋሩና በኤርትራውያን መካከል የተጀመረውና ጽምዶ በመባል የሚታወቀው የህዝብ ለህዝብ ግንኙነት እንቅስቃሴ ትናንት ግንቦት 6 ቀን 2018 ዓ.ም በፖርት ሱዳን ከተማ ሰፊ መድረክ አካሄደም። ይህ መድረክ ቀደም ሲል ከነበረው ይዘቱ ሰፋ ባለመልኩ የአማራን፣ የተጋሩን፣ የኤርትራንና የሌሎችንም የማህበረሰብ ክፍሎች ተወካዮች በአንድነት ማቀፉ ተገልጿል። በዚህ ታሪካዊ መድረክ ላይ አንጋፋ ፖለቲከኞችና ታዋቂ ግለሰቦች የተገኙ ሲሆን ከኢትዮጵያ በኩል አቶ አንዳርጋቸው ጽጌ እንዲሁም ከኤርትራ በኩል ታዋቂው አርቲስትና የፖለቲካ ተንታኝ አወል ሰኢድ መገኘታቸውን ከቦታው ለማረጋገጥ ተችሏል። የመድረኩ ዋና ዓላማ በህዝቦች መካከል ያለውን የእርስ በርስ ግንኙነት ማጠናከርና ሰላማዊ ውይይቶችን ማስፋፋት እንደሆነ ታውቋል። ይህ በአይነቱ ሰፊ መድረክ በፖርት ሱዳን መዘጋጀቱ በክፍለ አህጉሩ የህዝብ ለህዝብ ዲፕሎማሲ አዲስ ምዕራፍ ሊከፍት እንደሚችል ተገምቷል። ከሱዳን ጋር በሚዋሰነው የቤንሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት ሰራተኛን ጨምሮ ቢያንስ 8 ንጹሐን ዜጎች መገደላቸውን እና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የጤና ባለሙያዎች አስታውቀዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓመተ ምረት ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። የዓይን እማኞች ድሮኗ የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን ከሰዋል። አንድ የአካባቢው ነዋሪ እንደገለጹት የሱዳን ጦር የአርኤስኤፍ ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬ በንጹሐን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ሕይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራብዛ ጤና ጣቢያ የመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳተኞች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ደሴ ሆስፒታል የተላኩም አሉ። ሕክምና ጣቢያው ከደረሱት መካከል አንዲት የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቆርጦ በሕይወት መትረፍ ችላለች። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን 2 በቤተሰብ ሲለዩ፣ ቀሪዎቹ ማንነታቸው ሳይታወቅ ለመቀበር ተገደዋል። በጥቃቱ ሕይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ሕይወቱ ያለፈ አንድ ሕፃን ልጅ ይገኙበታል። ከሟቾቹ አንዱ በዓለም አቀፉ የስደተኞች ድርጅት IOM የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎች ተናግረዋል። ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ይገኛል። ከዚህ ባሻገር ነዋሪዎቹ የአርኤስኤፍ ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሐን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ መሆኑን አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪውን እንደሚያንገላቱ አንድ የአካባቢው ሰው በምሬት ገልጸው በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ እንደሆነ አክለዋል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሻጋ
ዳርዳጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሯል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል በሚል ሲከሱ ቆይተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ክሱን መሰረተ ቢስ በማለት ውድቅ ያደረገው ሲሆን የሁለቱን ሀገራት ታሪካዊ ወዳጅነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረግብ ጥሪ ማቅረቡ ይታወሳል። የሱዳን ባለስልጣናት ኢትዮጵያ ለአርኤስኤፍ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን ኢትዮጵያ ይህንን ክስ አጥብቃ ትቃወማለች። ይህ ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ መጥራት አድርሷታል። ይሁን እንጂ ሂውማን ራይትስ ላብ የተሰኘ ተቋም የሳተላይት ምስሎችን ዋቢ አድርጎ በቅርቡ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለአርኤስኤፍ እንቅስቃሴ ድጋፍ እንደሚሰጥ ጠቁሟል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣና የንጹሐን ሕይወት በድሮን ጥቃት ቢያልፍም የኢትዮጵያው አገዛዝ በኩምሩኩ ክስተት ዙሪያ እስካሁን ይፋዊ ምላሽ ወይም መግለጫ አለመስጠቱ የአካባቢው ነዋሪዎችን ቅሬታ ውስጥ ጥሏቸዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረገ ነው ሲሉ ከሰሱ። ሚኒስትሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የኢትዮጵያን መንግስት ፖሊሲዎች ከእውነታው የራቁ ሲሉ ገልጸዋቸዋል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ነው የሚል ነው። በሁለተኛ ደረጃ ከታህሳስ 2023 ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ አሰብን ለመውረር የጦር መሳሪያ ማስፈራሪያዎችንና ተከታታይ የሚዲያና የዲፕሎማሲ ዘመቻዎችን አካሂዷል ሲሉ ተችተዋል። በሶስተኛ ደረጃ ደግሞ እንደ የል ዩኒቨርሲቲ ጥናቶች ያሉ ሪፖርቶችን ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስትሩ አክለውም የኢትዮጵያ መንግስት ደጋፊዎች ኤርትራንና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት ባንዳቸው የሌላውን ሉዓላዊነትና የግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የኢትዮጵያው አገዛዝ የኤርትራው ማስታወቂያ ሚኒስትር በተደጋጋሚ ለሚያቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህም ክስ እስካሁን የሰጠው ምላሽ የለም። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።